በጣም መመክራችሁ ትልቅ ምክር ነው ይሄ ምክር። እግዚአብሔርን በመፍራት ውስጥ ተመላለሱ። ሌላው ቀሪ ነው። ሌላው ነገር ሁሉ ቀላልም ነው በእናንተ ህይወት ላይ እግዚአብሔር ለመስራት። ስለዚህ ሁለተኛው ኢየሱስ ላይ የነበረበት ደግሞ በቁመት ያድግ ነበር ይላል አይደለ? ኢየሱስም በቁመት ምን ይል ነበር? ቁመት ደግሞ ሰዎች የሚያዩት ነገር ነው አይደል? በስጋ የሚያድገው ቁመት ሰዎች የሚያዩት ነው። ልክ እንደዛውም ደግሞ እግዚአብሔርም የውስጥ ሰውነታችሁን ቁመት እንደሚያውቀው ታውቃላችሁ። ውስጣችሁ ሰው እንዳለ ታውቃላችሁ። እናንተ አላችሁ ውስጥ ይሄ የሚያስበው እጃችሁ እንዲነሳም እንዲሚሄደው እንዲ ዝም ብሎ አይደም የውስጥ ሰውነት ስላላችሁ ነው። እና እኔ በአይኔ የዚህን የስጋችሁን ሰውነት እንደማየው እግዚአብሔር ደግሞ የውስጥ ሰውነታችሁን እንደዛው ያየዋል። ስፒሪታችሁን ያየዋል ማለት ነው። ስለዚህ በእግዚአብሔር በቁመት ስታድጉ ሰውም እንደሚያያችሁ እግዚአብሔርም ያያችኋል። እና አንዳንድ ጊዜ አንዳንድ ሰዎች ቸርች ውስጥ 10 ዓመት ቆይተው ስቲል ታዝለው ሊሆን ይችላል። እስካሁን ተሸክሟቸው የሆነ ሰው ይዟቸው ይሄዳል። ይህ ማለት ደግሞ በመንፈስ መጠንከር ማለት ነው። ስለዚህ ዮሐንስ ወንጌል መጽሐፍ ላይ ሉቃስ ወንጌል መጽሐፍ ላይ ስለ ዮሐንስ መጥምቁ ዮሐንስም ስለ ኢየሱስም እድገት ሲናገር ካያችሁት በእነዚህ መጽሐፍቶች ላይ አንዱን ባነብላችሁ ደስ ይለኛል። ላንብላችሁ እዚህ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 80 ላይ መጨረሻ ሕፃኑም አደገ ይላል፣ በመንፈስም ጠነከረ፣ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ። በመንፈስ ምን አለ የሚል ቃል አለ። ይሄ መንፈስ ዓለም ላይ የመጠንከርና የማደግ ነገር የግድ ያስፈልጋቸዋል። ኢየሱስ በጥበብ ያድግ ነበር ይልና ደግሞ በቁመትም ያድግ ነበር። ልክ በእግዚአብሔር ዓለም ሲያየው በእግዚአብሔር ዓለምን በቁመት እያደገ ነው። ሰዎችም ሲያዩት ትከሻው እየሰፋ እያደገ ነው። ስለዚህ ስለ ትከሻችሁ መስፋትና ስለ ሰውነታችሁ ትልቅ መሆን ለእናንተ ብዙ ማስተማር አያስፈልግም። ለምን? በጣም የምትቸገሩት እንደውም ባለመጾም ትበላላችሁ። እና እንደ ሰውነታችሁ እንዲያድግ ምግብ ብሉ፣ ቁርስ ብሉ፣ ራት ብሉ አያስፈልጋችሁ። ትቸገራላችሁ ባለመብላት። ለምን? ጠዋት ላይ ቁርስ ዘላችሁ ፋስቲንግ ለመግባት አስባችሁ 6 ሰዓት እስክታልፍ ጭንቀቷን ታውቃላችሁ አይደል? ሰውነታችሁ ከይንቀጠቀጣል። በቃ ታውቁታላችሁ። ሰውነታችሁ አይችልም። በቃ ምግብ ለምዷል። እና ቁርስ ከበላ በኋላ ምሳ የግድ አንጣ ይላችኋል። እና ስለዚህ ስለ ቦዲ ሰውነታችሁና ስለ ስጋችሁ ማደግ ብዙም ለእናንተ ምክር አያስፈልገው። በጥንቃቄ ነው የምትበሉት፣ ችግር የለም። በጥንቃቄ ትጠጣላችሁ፣ ትበላላችሁ። እና አንዳንዶቻችሁ ሐኪም አቁሙ ይሄንን እስከሚላችሁ ነው የምትበሉት። ችግር የለባችሁ። ይሄ ብዙ ምክር አያስፈልገው። ግን አንድ ነገር ታውቃላችሁ፣ ቁርስ ሳትበሉ ምሳ ከዘለላችሁ በኋላ ስጋችሁ እንደሚያስጨንቃችሁ መንፈሳችሁ ምን ያህል እንደምታስርቡት ታውቃላችሁ? መንፈሳችሁ ምን ያህል እንደምትጎዱት ታውቃላችሁ? አያችሁ፣ የስጋ ሰውነታችሁ ምን ያህል አቅም እንደሚያጣ ቁርስ ካልበላ፣ ምሳ ከዘለለ ምን ያህል አቅም እንደሚያጣ፣ እራት ከደገመ ምን ያህል እንደሚጎዳ፣ የውስጥ ሰውነታችሁ ምን ያህል እንደምትጎዱት ታውቃላችሁ? የውስጥ ሰውነታችሁም ልክ እንደዛው የሚያስፈልገው ምሳን፣ እራት፣ ቁርስ ይፈልጋል። ልክ እንደዛው የውስጥ ሰውነታችሁም አመጋገባችሁን ካላስተካከላችሁ ትጎዱታላችሁ። ዛሬ በጣም ብዙ ሰው የሚጨነቀው ስለ ቦዲው እንደሆነ አውቃለሁ፣ ስለ ውጪ ሰውነቱ። ለምን? ሰው ስለሚያየው። እግዚአብሔር እኮ ሳሙኤል ፊት ለፊት እኮ ወንድሙን ኤልያብን ሲያመጣ ሳሙኤል ለመቀባት የተነሳበት ትልቁ መነሻው ሰውየው ሲያየው በቃ ይሆናል፣ በጥንቅቅ ብሎ የተሰራ ነው፣ ይሄ ነው በቃ መቀባት ያለበት ሲለው ኖ አለው። አንተ የምታየው ይሄንን ነው አለ። አያችሁ፣ ሰው የሚያየው ምንን ነው? ውጪ የሆነውን ገጽታ። እኔ ግን ውስጥ ነው የማየው አለው። ስለዚህ ይሄ ደግሞ ለንግስና ውስጡ ሲታይ ብቁ አይደለም። ስፒሪቱ አልጠነከረም። እንኳን በጎልያድ ፊት ሊቆም ይቅርና አንተ የምታባረራቸው ውሾች ፊት አይቆምም በጭራሽ። ለዚህ ነው ስፒሪቱ ስላላደገ ምንም ጡንቻ ቢኖረው በስጋ ምንም ሊሰጠው አይችልም እግዚአብሔር። የዳዊት ማደግ ብዙ ጊዜ ሰዎች ትንሽዬው ልጅ እንዴት አሸነፈ ብሎ ያስባሉ። ስፒሪቱ ቢግ ስለሆነ ነው። መንፈሱ በጣም ጠንካራ ነው። መንፈሱ እንደ ጎልያድ ያለ ሰው የሚያስደነግጠው አይደለም። አንበሳና ድብ ፊት የመቆም አቅም አለው። በቁመት አደገ ሲላችሁ በእግዚአብሔር ፊት ይታያል። እና የእናንተም ልክ እንደዛው ነው። መንፈሳችሁ ባደገና በጠነከረ ቁጥር ውጊያ ላይ አቅም ይኖራችኋል። በክርስትና ላይ አቅም ይኖራችኋል። በኃጢአት ላይ ጉልበት ታገኛላችሁ። ትናንትና የሚያሸንፏችሁ የትኛውም የዓለም ምኞቶች እናንተ ማሸነፍ ያቀታችኋል። ለምን? በትክክል ውስጥ ሰውነታችሁን እየመገባችሁት ስለሆነ ነው። ብዙ ሰው የውስጥ ሰውነቱን አይመግበውም፣ ይጎዳዋል።
ለዛ ነው አንዳንድ ጊዜ ጾም ጸሎት ስትገቡ ሰውነታችሁ በጣም ይደክም ይችላል። ስፒሪታችሁ ግን ምን ያህል እየነደደ እንደሆነ ብታዩት። ዛሬ አሁን ስንመጣ ከዛ ስንደክም ፀሐይ ሲደበድበን ስንጸልይ እመኑኝ ሰውነታችሁ ዝል ይላል። ማታ ስትገቡ ዜሮ ናችሁ ነው የምትገቡት። መንፈሳችሁ ግን የዚህ ቀን የሚደሰተውን ደስታ መቼም አይደሰትም። አሜን። የውስጥ ሰውነታችሁ ዛሬ ሐሴት እንደሚያደርግ መቼም አያደርግም። ትክክለኛ ምግብ አግኝቶ እንደሚደሰት የሚያስፈልገውን ይጠጣል፣ የሚያስፈልገውን ይበላል። ስለዚህ ዛሬ ከባድ መነቃቃት ይሆናል የውስጥ ሰውነታችሁ ውስጥ። አሜን። ሐሴት ያደርጋል ውስጣችሁ በጣም። ስለዚህ ኢየሱስ በቁመት ያድግ ነበር ሲል ስፒሪቱን እግዚአብሔር ያው ለምን እድገቱን ይናገራል። በሰውም ፊት በእግዚአብሔርም ፊት ምን ይል ነበር? ያድግ ነበር። ስለዚህ እግዚአብሔር የሚያየው ደግሞ ይሄን ትከሻውን አይደለም የውስጥ ሰውነቱን ያየዋል። እንዴት ነው በቅቷል? ያየዋል። ለምን? የእግዚአብሔር ፕሮግራም መፈጸም የሚችለው ባደገ ሰው ላይ ብቻ ነው። ያልበለዚያ አይሆንም። የእስራኤልን ሕዝብ ያስጨነቀ ሊያስቆም እግዚአብሔር ፈልጓል። እየፈለገ የነበረው ግን ያደገ ሰው ነው። ሲያየው በሰው ዘንድ ትንሽዬ ነው፣ ስፒሪቱ ግን ዳዊት ትልቅ ነበር። ምንም ከማድረግ ወደኋላ እንደማይል አውቋል እግዚአብሔር። ይኸውላችሁ ብዙ ክርስቲያን መንፈስ ዓለም ላይ ሲታይ ድክም ያለ ነው በጣም። ለምን ስትሉ ሰውነቱን በራብ ይገለዋል። የውስጥ ሰውነቱ አቅም የለውም፣ በቃ ዜሮ ነው። ለዚህ እኮ ነው እስቲ እዩ እስቲ ምግብ ብፌ ሲዘጋጅላችሁ እንዴት ነው የምትንሰፈሰፉት እንዴ? በቃ ማለት ጉጉታችሁ አይደለ? ሰው ግን ለምንድን ነው ታዲያ ረጅም ሰዓት የጌታን ቃል ለመማር የሚከብደው? አያችሁ በጣም ሴንሲቲቭ ሆናችሁ በጣም የምታዳምጡት የስጋችሁን ነገር ነው። የስጋችሁ ነገር በጣም ቅርብ ናችሁ እና ጠማኝ ሲልም ወዲያው ነው የምትሰጡት። ራበኝ ሲልም ወዲያው ቅርብ ናችሁ። በጣም የስጋችሁን ነገር ለማዳመጥ ጎኔንም ወጋኝ ሲል በጣም ትሰሙታላችሁ። ስፒሪታችሁ ልክ እንደዛ ብታዳምጡት የት በደረሳችሁ። መጸለይ ባለበት ሰዓት ላይ ስጋችሁ ተኛ ሁለት ትሆናላችሁ። ልተኙ ከሆነ ልተኙ ብላችሁ የሆነ አካላችሁ ደግሞ ጸልይ ትግል። ስፒሪታችሁ የሚያስፈልገውን ነገር እየጠየቃችሁ ነው በዛ ሰዓት ላይ። ከዛንስ ስጋችሁ ደግሞ ደክመዋል፣ በስራ ነው ያልከው፣ ዝለሃል፣ አቅቶሃል፣ ነገ ትጸልያለህ ምናምን ውስጣችሁ ያወራል። ሁለት ሰዎች ያወራሉ ውስጣችሁ። አያችሁ ስፒሪታችሁ የሚያስፈልገውን እየጠየቃችሁ ነው በዛ ሰዓት ላይ። እኔ ብዙ ጊዜ ብዙ ነገሮች የሚያዙብኝ አውቃለሁ። በጣም ደክሞኛል እና መድከሜን ምክንያት አድርጌ ከተኛው አውቀዋለሁ ጠዋት የሆነ ነገር እንደሚገጥመኝ። ለምን እንድጸልይ ስፒሪቴ ከነገረኝ፣ ስፒሪቴ የሚያስፈልገኝን ነገር እየነገረኝ ችላ ካልኩት የሆነ ነገር እንደሚከሰት አውቃለሁ። ብዙ ቀን እንደዚህ ተከስቶባችኋል። በጣም ብዙ ቀን ማለት ነው። ለምን? መንፈሳችሁ የሚያስፈልገውን ነገር ልትመግቡት ይፈልጋል። ልክ እንጀራ ስትበሉ ልክ የምትጠጡትን ነገር እየጠጣችሁ ስጋችሁን እንደምታስተካክሉ ጤንነታችሁን እንደምትጠብቁ ልክ እንደዛ የእግዚአብሔርን ቃል እየበላችሁና እየጸለያችሁ መንፈስ ዓለም ላይ ለመንፈሳችሁ የሚያስፈልገውን ወርሺፕ እያደረጋችሁ መንፈስ ዓለም ላይ ያላችሁን ጥንካሬ ካላሳደጋችሁት በፍጹም ተጽዕኖ መፍጠር አትችሉም። ለምን ይመስላችኋል? አንድ ጳውሎስ ቅርጫት ውስጥ ተከቶ ተሸክመው ይዞት የሚሄዱት ጳውሎስ ለምን ይመስላችኋል አገር ከተማ የሚናወጠው? እሱን ሲያይ ማለት ትንሽ እኮ ማለት አንድ ቅርጫት ውስጥ የሚገባ ጠባሳ በጠባሳ የሆነ ደቃቃ ሰው ለምንድን ነው አጋንንቱ ሁሉ ግራ የሚገባው? እሱን ሲያይ ነገስታቶች ሁሉ ግራ የሚገባቸው እሱን ሲያዩ እንዴት ማስቆም እንዳለባቸው ህዝብ ሁሉ የሚነሳው ከምን የተነሳ ይመስላችኋል? ምን የያዘው መሳሪያ ያለው? እስቲ ምን የያዘው? የሚታይ ክላሽ የለው ወይንም ደግሞ ጫካ ያሰለጠናቸው የራሱ ወታደሮች የሉትም። ወይንም የዙፋን ወንበር አይደለም የፈለገው፣ አገር መሪ መሆን አይደለም የፈለገው። ለምንድን ነው አጋንንቶች እኮ እንደዚህ ብሎ ነው የመሰከሩለት። ጳውሎስን እናውቀዋለን አሉ። መንፈስ ዓለም ላይ ሰውየው ደቃቅ አይደለም፣ ቅርጫት ውስጥ የሚገባ አይደለም። መንፈስ ዓለም ላይ ስፒሪታችሁ ምን ያህል አይኖቻችሁ ከፍቶ ጌታ ቢያሳያችሁ፣ ማንነታችሁን ከፍቶ ቢያሳያችሁ ዛሬውኑ መብላት ትጀምራላችሁ። ምን ሆኜ ነው የምትሉት? ምን ያህል የክርስቲያን ሰውነት እንደከሳ ብታዩ። ግን ምንጭ አጠገባችን ኖሮ ምግቡ አጠገባችን ኖሮ ከእግዚአብሔር ጋር ዴይ ቱ ዴይ እንድናሳልፍ በር ተከፍቶልናል። ስለዚህ የውስጥ ሰውነትን ማሳደግና የውስጥ ሰውነት ጠንካራ እንዲሆን ማድረግ የብዙ ክርስቲያኖች ስራ ነው። በጣም ሊኖር ይገባቸዋል።
የሚያስፈልገው ምግብ መመገብ አለባችሁ። ቃሉ መብላት አለባችሁ። ከእግዚአብሔር የሚሰጣችሁ ምግቦች ሁሉ መመገብ አለባችሁ። ትንንሽ ነገር ባየ ቁጥር ክው የሚለው የውስጥ ሰውነታችሁ ነው። ይደነግጣል። ዶክተር የሆነ ነገር ሲለው ይደነግጣል። የሆነ ነገር ሲገጥመው ይደነግጣል። ስፒሪታችሁ ልጅ ነው። በትንሽ ትልቁ ነው የሚያቃዠው። ልጅ ነው፣ በጣም ልጅ ነው። ስለዚህ ያንን ማሳደግ የምትችሉት ደግሞ ልክ ልጅ ወተት እየጠጣ እንደሚያድግ ከዛን ወደ አጥንትና ወደ ስጋ እንደሚሄድ ከታዘለበት በዳዴ እንደሚሄድ በእግሩ ወክ ማድረግ እንደሚጀምር ልክ እንደዛ የውስጥ ሰውነታችሁ ደጋግማችሁ እየመገባችሁ ማሳደግ አለባችሁ። ደጋግማችሁ ማለት ነው። አስባችሁታል? የ20 ዓመት ልጅ ጡጦ ትሰጡታላችሁ? የ20 ዓመት ልጅ ሲያስቡ ጡጦ ሲጠባ በጣም ሼም ነው። በእግዚአብሔር ዓለም ውስጥ ልክ እንደዚህ ነው የምንታየው እኛ። ያቀናል እግዚአብሔር። ስፒሪታችንን ያውቀዋል። ምን ያህል እያደግን እንደሆነ ያውቃል። ምን ያህል መንፈሳችን ደግሞ ተርቦ እየተጎዳ እንደሆነ የሚያውቃል። ለዚህ ነው እኔ ትናንሽ ልጆችን አልንቅም። የማትጠብቋቸው ልጆች መንፈሳቸው በጣም ቢግ ነው። አትጠብቋቸው። ገንዘብ የለውም ዕውቀት የለውም ምናምን ብላችሁ ምንም እንዳታረጉ። አንዳንድ ሰዎች በጣም ጠንካራ ናቸው። 3ኛ ሰማይ ድረስ የመግባት አቅም አላቸው። መንፈሳቸው በጣም ብርቱ ሆኗል። ለምን ስትሉት ቀን በቀን ለዛ የሚያስፈልገውን ይሰጡታል። ብዙ ጊዜ አስባችሁት ከሆነ ለዚህ ነው ብዙ ጊዜ በእውነት የእግዚአብሔር የሚቀባቸው ልጆች እጅግ በጣም ድሃ ሆኖ የሚያሳልፉ ናቸው። ድሃ ናቸው እና በቃ ረሃብ ስለሆነ በዛው ፋስቲንግ ነው ህይወታቸው ሁሉ። እውነት ልንገራችሁ፣ ሰገነት የተሰራላቸው በጣም ሶፋ ላይ ተኝተው ወይ ካልጋ ላይ ልክ እንደተነሱ ቁርስ እየተሰጣቸው ሳይነሳ እዛው መታጠቢያ እየመጣለት የሚበላ ልጅ አይጸልይም። ምን አግብቶች ይጸልያል? ጭራሽ ትዝ አይለውም። አይጸልይም። ሁሉንም እያቀረብክለት ስለሆነ ምን ቸግሮት? አይ ነው አንዳንዱ ቤት ጌታ ራሱ ምን እንደሆነ ትዝ አይላቸው። ለዚህ ነው ብዙ ብታይ ለፍተው አገልጋዮች፣ ትልልቅ ደረጃ የደረሱ አገልጋዮች ልጆቻቸው ለዛ ነው የጌታ ነገር የማይገባቸው። አይገባቸውም። ሁሉ ነገር ቀርቦላቸዋል። ያኛው ግን ሳያቀው የስጋው ችግር ስፒሪቱን እንዲያድግ ይረዳዋል። ለዛ ነው ትልልቅ የእግዚአብሔር ሰዎች አይታቸዋል። በጣም በችግር ነው ያደጉት። በጣም ከባድ ፈተና አሳልፈዋል። ያ ፈተና ጊዜ ግን ሳያውቁት ስፒሪታቸውን ነው ያሳደገላቸው። ሁሉ ጊዜ ደግሞ የውስጥ ሰውነታችሁ ጠነከረ ማለት ፊዚካል ዓለም ሁሉ ይገዛል። አቅም የለው፣ ምንም አቅም የለው። እናንተም በቀላሉ ማስቆም አይችልም። ዳይ ቱ ዳይ ለውስጥ ሰውነታችሁ የሚያስፈልገው ምግብ አትከልክሉት። ቀኑ ሙሉ ወርሺፕ ስታደርጉ ዋሉ። አንብባችሁ ስጨርሱ በኤርፎን ስብከት ስሙ። ስብከት ሰምታችሁ ስጨርሱ ጌታ ማሰላሰል ጀምሩ። ዝም ብላችሁ መግቡት ስፒሪታችሁ። ከዛ ሳታውቁት ነው የምታድጉት። ውጣ ያላላችሁ ታጋንንት ይጮሃል። ተቀመጥ በሰላም ማለት ትጀምራላችሁ። አያስቀምጣችሁ። በገባችሁበት ቦታ ሁሉ ይጮሃል። ምንም ሳታደርጉት እኮ ነው። ስፒሪታችሁ ነው። አድጋችኋል። ሳታውቁት ነው የሚያዩዋችሁ። እኔ ባለፈው ስመሰክርላቸው ነበር። እዚህ ተራራ ነው ሁሌ የምጸልየው እና እኔና ሚስቴ ወደዛ ነው የተከራየን ነበር ነው ወደ ከተማው ስትመጡ ያላችሁት ከተማው እና እዚህ ስጸልይ ቆይቼ ሁሉ ጊዜ ወደ ቤት እገባለሁ እና ስራ ምገባ ከሆነ ነው በዚህ ወርጄ በዚህ ነው ስራ የምሄደው እና ሁሉ ጊዜ ስራ ምገባም ከሆነ ስራ ገባለሁ ወይንም ደግሞ ወደ ቤት ምገባ ከሆነ ወደ ቤት እገባለሁ። አንድ ቀን አስታውሳለሁ እዚህ ስጸልይ ዋልኩና ከሰዓት ላይ ወደ ቤቴ ለመሄድ ሄድኩ። እዛ ባጃጅ የሚይዝበት ሰርክል አደባባይ ነበር። አሁን አደባባዩ የለም። ሰርክል አደባባይ ጋር ተሻግሬ ነው ባጃጅ የሚይዘው እና ሰርክል አደባባይ ለመሻገር ሲሄድ በጣም ትንሽ ነኝ። ጸጉሬ ጭብር ያለ ነው። ምንም አገልጋይ ምንም አጭራሽ አልመስልም እና ልክ አስፋልቱ ተሻግሬ ባጃጅ የሚይዝበት ጋር ስገባ አንድ እናት ተለቅ ያለች እናት ልጅ እንደዚህ ይዛለች በደረቷና ፌስታል ነገር ነው ከጀርባዋ ደግሞ በማያዘያ አዝላለች። ከዛም በኋላ ልክ እኔ ተሻግሬ ወደ ባጃጁ ልሄድ ስል ፊት ለፊት ተያየን እንደዚህ እና ፊት ለፊት እንዳየችኝ በኃይል ጮሃ ወደቀች እስከነ ልጇ። እኔ ጸለይኩ አይደለም እባብ ነኝ በድግምት ነው የገባሁት ሆዷ ውስጥ ነው ያለሁት ምናምን አለ። ከዛን አጠገቤ ያሉ ሰዎች አያውቁኝም አዩኝ። ግራ ገባቸው። ያወራል መንፈሱ ከኔ ጋር ያዩኛል። ግራ ገባቸው። ከዛ ጸጥ በል ለቃት ሂድ ብዬ ጸለይኩላት። ውሃ አንጡልኝ ብዬ ሰጠዋቸው። ተፈተሻለ ኢየሱስ ነው የፈወሰሽ አልኳት። ሄድኩ።
ሰዎቹ ዝም ብለው ቆመው ያዩኛል። ለምን ሲያዩኝ ሱፍ አላረኩም፣ ሸሚዝ አላረኩም፣ ጭብር ያለ ጸጉር ነው፣ ትንሽዬ ነኝ። ግን መንፈስ ዓለም ላይ አጋንንቱ ያውቃቸዋል። አገልጋይ ሆኜ መድረክ ላይ አይቶኝ ቢጮህ ምንም ችግር የለውም። መንገድ ላይ ካየኝ ግን ስፒሪቱ ምን ሆኗል ማለት ነው? ከስጋዬ ውስጥ ሁሉ ኃይል እያደረገ እየወጣ ነው። ለዚህ እኮ ነው ከኢየሱስ ሰውነት ውስጥ ኃይል ይወጣ ነበረ። መንፈሱ በጣም ጠንካራ ነው። መንፈሱ ጠንካራ ነው። አስቡት እስቲ ሌጊዮን የነበረበትን መንፈስ አስቡት። ሌጊዮን መንፈስ ማለት እጅግ በጣም ብዙ ሺህ መንፈስ ማለት ነው። እና ያ መንፈስ ብዙ ጊዜ ሰዎች ተሻግረው ወደዛ ከተማ ሊገቡ ሲሉ ከሱ የተነሳ መንገዳቸው ይዘጋል። ለምን ካላችሁ ፊት ለፊታቸው ሲመጣ ድንጋይ ነው የሚይዘው፣ ማንም አያልፍም። በዛ ሰውየው በሰንሰለት ያስሩታል፣ ሰንሰለቱ ይበትናል። መንፈስ ነው፣ ጠንካራ ነው መንፈሱ። እግር ያስራሉ፣ ይበተናል። ስለዚህ ጥለውታል ጫካ ውስጥ። እዛ አካባቢ ማንም ዝር አይልም። እዛ አካባቢ መቆም የሚችለው መንፈሱ ጠንካራ የሆነ ሰው ብቻ ነው እንጂ ቦዲ ምንም አያመጣም እዛ ጋር። ስለዚህ አንድ ቀን ግን ኢየሱስ እዛ ስፍራ ሲመጣ ከኢየሱስ ጋር ፊት ለፊት ሲተያዩ ምንም ማድረግ አልነበረም የሞከረው። ልታጠፋን መጣ ነው ያለው። ሸበጥ ያደረገ ቀሚስ ያደረገ የሆኑ ሰዎች አብሮት የሚሄዱ ሰው ነው እኮ። እነ ጴጥሮስ እዚህ ጋር እያወሩ እየሄዱ እኮ ነው። ብርክክ አለ። ምንም ያደረገው ነገር የለም። ውጣ አንተ ለምን ያስከው ያሳበድከው ብሎ ለመታገል አልሞከረም። ለምንድን ነው ስትሉ በመንፈሱ ምን ብሏል? ጠንክሯል። መንፈስ ዓለም ላይ ይታወቃል። ብዙ እዚህ ምድር ላይ ሰክሰስ የማናገኝበት ምክንያት ያ ነው። መንፈሳችን አልበረታም፣ ጠንካራ አይደለም። ለዛ ነው ለአንዳንድ ሰዎች በሽታን ተፈወስ ብሎት በደቂቃ ይፈወሳል ሰውየው። ምንም እኮ አላደረገኝም እጁን ይነካኝ ይላል። ስፒሪታችሁን ነው ማሳደግ ያለባችሁ። ያ ደግሞ የሚፈልገውን ነገር ልትሰጡት ይገባል። ልክ ለቁርስና ለምሳ እንደምትጨነቁት ልክ እንደዛው ሁሉ ጊዜ የውስጥ ሰውነታችሁ የሚያስፈልገውን ነገር መመገብ አለባችሁ። ለዛ ነው ብዙ ሰዎች ብዙ ሰዓት ለመንበርከክ አቅም የላቸውም። ብዙ ሰዓት የእግዚአብሔርን ቃል ለመስማት አቅም የላቸውም። ብዙ ሰዓት ወርሺፕ እያደረጉ ማሳለፍ አቅም የላቸውም። ለቸርች ፕሮግራም በጣም ሰዓት ይታያቸዋል። ብዙ ሰዎች እኔ አውቃለሁ። በጣም ይጨንቃቸዋል። አይጨርስም እንዴ? አያልቅም እንዴ? ገና አንዳንድ ሰው እኮ የሚመጣው 6 ሰዓት ነው፣ የሚሄደው 6 ተኩል ነው። ምን ሊያደርግ ራሱ ቸርች እንደሚመጣ ይታወቃል። በቃ ይሄ እንደዚህ አይነት ህይወት ይዘን እንለወጣለን። የሆነ ነገር እግዚአብሔር በእኔ ያደርጋል ብሎ መጠበቅ ማለት በጣም እግዚአብሔር ይወለ ይሄን አደርግልሃለሁ ይላል። ካንተ የሚፈለገውን ሁሉ ታደርጋለህ። ይሄ ሁሌም በእግዚአብሔር ህግ ውስጥ አለ። ልጄ ባንተ ተጠቀማለሁ ይለኛል። ተኝቼ አይደለም የሚጠቀምብኝ ማለት ዝናብም የለ ፀሐይ የለ ትመጣለህ፣ እዚህ ትንበረከካለህ፣ ትጮሃለህ፣ ትራባለህ፣ ምግብ ራስን ትከለክላለህ፣ ትጾማለህ፣ ታለቅሳለህ፣ ትጨነቃለህ፣ ሌሊትና ቀን ስትረስ ታሳልፋለህ። ያንተ የሚገባውን ነገር ሁሉ መስዋዕት ታደርጋለህ፣ የሚደረገውን ሁሉ ታደርጋለህ። ለዛ ነው ብዙ ሰነፍ የሚበዛው። ሌሊት ላይ የሆነ ነገር ይጠብቃል፣ በር ሲከፍት የሆነ ነገር የሚሆንለት ይመስለዋል። ስፒሪቱ ነው ያን የሚያመጣው። መንፈሳችሁ ሲያድግ ግን ይሆናል፣ ወዲያው መሆን ይጀምራል። ያ መንፈስ ለማሳደግ የውስጥ ሰውነታችሁን ለማሳደግ የምትከፍሉት ዋጋ ግን የግድ ነው። በቃ መመገብ ይፈልጋል። ባይዘው ከጊዜ በኋላ ልክ ማድረግ ከጀመራችሁ ከጊዜ በኋላ ለምሳሌ አሁን በጣም ለምዳችሁ ጧት እየጸለያችሁ መውጣት፣ ቃል ማንበብ፣ እያመለካችሁ መዋል ራሳችሁን አስለምዳችሁ አንድ ቀን በሆነ ቢዚ እንኳን ሆናችሁ ብትረሱት ማለት ነው ቋንቋችሁ ይደበላለቃል። ልክ ሲረባችሁ ሆዳችሁ እንደሚጠይቃችሁ ቋንቋ ምን እንድንሆንኩ ዛሬ ስትሉ ያላረጋችሁት ነገር ሁሉ ትዝ ይላችኋል። ስላለመዳችሁት ነው እንጂ ልክ እንደ ምግብ ያስቸግራችኋል። መንፈሳችሁም ሲለምድ ልክ እንደዛው ነው የሚሆነው። ከተኛችሁበት ትነሳላችሁ። ሳትጸልዩ ተኝታችሁ ሌሊት ትዝ ብሏችሁ ትነሳላችሁ። ዛሬ ያላወራሁም ከአባቴ ጋር ብላችሁ ስራ ይሆንባችኋል። አያስጨንቃችሁም እኮ አይቀጣችሁም። ግን በቃ ስለለመዳችሁ ሰውነታችሁ ያንን እንድታደርጉ ያደርጋችኋል። እግዚአብሔር ይሄንን ኃይል ዛሬ ይስጣችሁ። አሜን። የእውነቴን እነግራችኋለሁ። እውነተኛ ክርስትና ህይወት በህይወታችሁ እንዲገለጥ ከፈለጋችሁ፣ ኢየሱስ በእናንተ ፕሮግራሙን እንዲፈጽም ከፈለጋችሁ የመጀመሪያው በጥበብ ማደግ ነው። ሁለተኛው በዚህ በቁመት ማደግ ነው። መንፈሱ ምን አለ? ጠነከረ ይላል። ስለዚህ አያችሁ ይሄ ምድረ በዳ ውስጥ አልፎ ይሄዳሉ። ምንም አይሆኑ። ጠንካራ ናቸው። ከምታስቡት በላይ ጠንካራ ናቸው። ሰዎች አይቻልም ያሉትን ነገር ያደርጋሉ። አዛው የፈለጉትን ነገር ማምጣት ይችላሉ። መንፈሳቸው ምን ብሏል? አድጓል። ኢየሱስ ጌታ ነው። የመንፈሳችሁ ጥንካሬ ልክ ነው። አሁን ለምሳሌ ጳውሎስ ስለ 3ኛ ሰማይ የሚያወራበት መንገድ የመንፈሱ የማደግ እኮ ሚስጥር ነው። በቃ ሌላ እኮ ምንም የለው።
ኢየሱስ ከ4 ቀን በኋላ ሬሳ ለማስነሳት አቅም ካለው የሚያሳየው የመንፈሱ ጥንካሬ ነው። ውስጥ ዲፕ ገብቶ እንኮ ነው 4 ቀን የቆየ ሬሳ ፈልጎ አላዛር ከዚህ ከተኛ ከዛ ሁሉ ሙታን ሰፈር አስቡት። ሙታን ሰፈር ነው ሄዶ የጠራው። አላዛርን ሲጠራው ሙታን ሰፈር ማለት የአንተ ሞት ከውጣ ቢል ሌላ ሰዎችም ሊወጡ ይችላል። በስሙን ጠርቶ ከውስጥ ከሙታን መንደር እኮ ነው የጠራው። እናንተ መቃብር ውስጥ እንዳይመስላችሁ ያለው የለም። መቃብር ውስጥ ሞተ ማለት የሞቱ ሰዎች የሚቀመጡበት ስፍራ ነው ያለው እና እንዳለ ከዛ በፊት የሞተ ስንት ሚሊዮን ህዝብ አለ። እዚህ ጋር አንድ ለሞተ ሰው ብጸልይ ከሞት መንደር ውስጥ እኮ ነው የምጠራው ሰውየው። ስንት ሚሊዮን ህዝብ ሞቷል። ስንት ነፍስ ነው ያለው እዛ። ስለዚህ አላዛርና ሲለው ስፒሪቱ ምን ያህል ጠንካራ እንደሆነ አስቡት። የእናንተ የመንፈስ ጥንካሬ ነው። ፀሐይ እንደዚህ አይተው እንዳትጠልቂ አንቺ ፀሐይ ሲል መንፈሱ ምን ያህል ጠንካራ ነው። ምን ያህል ነው አቅም ያለው። ቀላል እንዳይመስላችሁ። የመንፈስ ጥንካሬያችሁ በዚህ ምድር ላይ ስኬታማ ያደርጋችኋል። ምንም አይነት የእግዚአብሔር ሐሳብ ሳትፈጽሙ አታልፉ። አቅም አላችሁ በጣም። ምንም ነገር እናንተ ማስደንገጥ አይችልም። እንዴት ማለፍ እንደምትችሉ ታውቁታላችሁ። በምን አይነት መንገድ መሄድ እንደምትችሉ ታውቁታላችሁ። ሰዎች ከእናንተ ጋር ሲያሳልፉ በምን አይነት መንገድ እያሳልፉ እንደሆነ ታውቃላችሁ። ገና ሰው ሰላም ሲላችሁ ምን እንዳሰበው ሁሉ ወደ እናንተ ይመጣል። ስፒሪታችሁ በጣም ጠንካራ ነው። አብሯችሁ እየበሉ ታውቃችኋላችሁ። ከእናንተ ጋር ሲሰሩ ታውቃላችሁ። ጌታ በዚህ ያሳድጋችሁ። አሜን። እግዚአብሔር በዚህ ያሳድጋችሁ። እውነት እኔ እነዚህ 3 እድገቶች ማለት ዛሬ ህይወታችሁ ላይ እንዲፈጸም ጸልያለሁ። አሜን። ከዚህ 2019 ላይ ስትታዩ በዚህ ሻይን ማድረግ አለባችሁ። አሜን። ሰው ሲያያችሁም እግዚአብሔር ሲያያችሁም በጥበብ እያደጋችሁ በቁመት እያደጋችሁ መሄድ ይሁንላችሁ በኢየሱስ ስም። ሶስተኛው ደግሞ በሞገስ ነበር ያድግ የነበረው። እነዚህ 3ቱ የአንድ ክርስቲያን ኳሊቲ የእድገት ደረጃዎች ናቸው። አንድ ሰው ነው ያደገ እንደሆነ የምረዳው በእነዚህ 3 ነገር ህይወቱ ላይ ካለ በቃ ይሄ ሰው መቼም እግዚአብሔር የሱ ላይ ያለው ፕሮግራም ሳይፈጸም አይሞትም። አንድ ሰው እግዚአብሔርን መፍራት ውስጡ ካለ በውስጥ ሰውነቱ የማደግ አቅም ካለው ሞገስ ሊያው ላይ እግዚአብሔር ካመጣበት ምንም እዚህ ምድር ላይ እሱ መከልከል አይችልም። ምንም ሞገስ ማለት በእግዚአብሔር ፊትም በሰው ፊትም ተቀባይነትና መለኮታዊ የሆነ መወደድን ነው የሚሰጣቸው። በሰው ፊትም እኮ ነው በእግዚአብሔር ፊትም። አንድ ሰው ላይ እግዚአብሔር ሞገስን አመጣ ማለት የትኛው በር እሱ ላይ መዘጋት አይችልም። መለኮታዊ የሆነ መወደድን እግዚአብሔር ላይ ያስቀምጥበታል። አንድ ሞገስ ያለበት ሰው ላጥፋ ብትሉት አታጠፉትም። ሞገስ ያለበትን ሰው እግዚአብሔር እንኳን ይራራለታል፣ አያጠፋውም እግዚአብሔር እንኳን። ለዛ ነው ኖህን ስታዩት በእግዚአብሔር ፊት ሞገስ ስለነበረው እንጂ ዓለም እንድትጠፋ ተወስኖ ነበር። ምድር ሁሉ ትጥፋ አለ እግዚአብሔር። ሰው የሚባል አያስፈልግም። ሰውን በመፍጠር እኔ ተጸጸትኩ፣ ሰው የሚባል ይጥፋ አለ። ሰው የሚባል ይጥፋ ያለ እግዚአብሔር ሌላ ትውልድ እንዲያደርግ ያደረገው ሞገስ ነው። ከዛ ሁሉ ምናምንቴ መሃል ይሙቱ ከተባሉ ከተናቁ ህዝብ መሃል ኖህ ግን በእግዚአብሔር ፊት ሞገስን፣ ይሄ ሞገስ ሰዎችን እንዳይጠፉ ያደርጋቸዋል። ይሄ ሞገስ በሰው ፊት እንድትወደዱና እንድትቀበሉ ያደርጋቸዋል። ምንም ነገር ኖሯችሁ ባይዘው ምንም ነገር ኖሯችሁ ሞገስ ከሌላችሁ ጥቅም የለውም። እኔ አልቀበላችሁማ፣ እኔ ካልተቀበልኳችሁ ምን ይጠቅማል? ለምሳሌ ጌታ ኢየሱስ ሂድና ወንጌል ስበክ ሲለኝ የመጀመሪያ ሞገስ ያስቀምጣል። እኔ ሞገስን ካላስቀመጠ ሰዎች እኔን አይቀበሉኝም። ሞገስ ሁሉም ነገር ውስጥ ግዴታ ያስፈልጋል። ስራ ላይ ስራ ስትጀምሩ ስራ እየሰራችሁ ከሆነ የመጀመሪያ መጥራት ያለባችሁ ጌታ እዚህ ስራ ውስጥ ሞገስን በቃ እንደጨው ማለት ነው። በቃ ሞገስን ጣለው እዚህ ላይ። እግዚአብሔር የሰጣችሁ የትኛውም የጸጋ ስጦታ ልታገለግሉት ጌታ ሆይ ሞገስ ፊቴ ላይ አምጣ። ስለዚህ ነው አንዳንድ ሰዎች አንድ አይነት አገልግሎት ያገለግላሉ፣ አንደኛው ግን የተለየ ነው። እነሱን እንሰማዋለን። አንድ አይነት እየሰበኩ ሊሆን ይችላል። አንድ አይነት ነው የሚያስተምሩት፣ ወይንም አንድ አይነት ነው አገልግሎታቸው፣ ወይንም ደግሞ አንድ አይነት ስራ ነው ሱቃቸው፣ አንድ አይነት ነው። የሆኑ ሰዎች ላይ ግን ትኩረት እንድታደርጉ ያደርጋቸዋል። ይሄ መለኮታዊ ሞገስ ወይንም ተቀባይነት እንዲኖራችሁ የሚያደርግ ማለት ነው። እስቲ ከኔ ጋር በኃይል ሞገስ በሉ እስቲ። ሞገስ ድገሙ እስቲ። አሁን ሞገስ ድገሙ። አሁን ሞገስ ጌታ ሆይ በሉ እስቲ። ሞገስህን
በላይ ላይ አፍሰው። ስለ ሞገስ ባይዘው ሁሌ ጸልዩ። ሁሌም የሚጸለይ ጸሎት ሞገስ ነው። ምንም ነገር ያማረ ነገር እጃችሁ ላይ ቢኖር ያለ ሞገስ ምንም ማድረግ አትችሉም። ሞገስ ኃይሉ ተቀባይነት እንዲኖራችሁ ያደርጋል። ኢየሱስ በሰው ፊትም ሞገስ ነበረው፣ በእግዚአብሔር ፊትም ሞገስ ነበረው። ታውቃላችሁ፣ በእግዚአብሔር ፊት ሞገስን ካላገኛችሁ በእግዚአብሔር ፊትም ከንቱ ነው፣ ተቀባይነት የላችሁም። በሰው ፊትም ሞገስ ከሌላችሁ ከንቱ ነው። ይዛችሁ የመጣችሁት የትኛው ውድ ነገር አንዳንድ ጊዜ አይታችሁ ያማረ ነገር ሰጣችሁት፣ በቃ እኔ እንደው ለያመዳፋሽ ነኝ ትላለ። ሞገስ እንዳይኖር ያደርጋል። ምንም እኮ ነው አርግታችሁም እኮ አትመሰገኑ። በጣም ተጨንቃችሁ ሰዎች ላይ ውብ ነው ብላችሁ አስባችሁ እናንተ በስንት መከራ ገዝታችሁት እናንተ ጋር ሲገባ ተራ ይሆናል። ሰዎች ሲነግዱት በጣም የሚገርም አዋጭ ንግድ ሆኖ እናንተ የገባችሁበት ቀን ስራ ሁሉ አንድ አይነት ሆኖ እታች ይወርዳል። እናንተ የጀመራችሁት ነገር ሁሉ የሚቀል ከሆነ አንድ ጸሎት ያስፈልጋችኋል። ጌታ ሆይ እባክህ ሞገስ ስጠኝ። ሞገስ ተቀባይነት እንዲኖራችሁ ስለሚያደርግ የትኛውንም ነገር እንድታስፈጽሙበት ኃይል ይሆናችኋል። ለዛ ነው እግዚአብሔር ሙሴን ሲጠይቀው እኮ የመጠየቅ ድፍረት እኮ በሱ ፊት ስላገኘው ሞገስ እኮ ነው። በሱ ፊት ያለው ሞገስ ነው። ሁሉ ጊዜ ማለት ነው። ሁሉ ጊዜ በህይወታችሁ ሁሉ ጊዜ ምንም ነገር ማድረግ ስታስቡ ወይንም የቤታችሁን በር ከፍታችሁ ልትወጡ ገና ስታስቡ ጌታ ሆይ ሞገስ በላይ ላይ አምጣ በሉ። ለማገልገል ስታስቡ ጌታ ሆይ ሞገስን በላይ ላይ አምጣ። ምንም ስራ ቦታ ልትከፍቱ ስትሉ ጌታ ሆይ ዛሬ በስራዬ ላይ ሞገስን አምጣ። ያ ሞገስ ነው ነገሮችን ሁሉ ቀላል የሚያደርግላችሁ፣ በጣም ቀላል ያደርግላችኋል። አስቡት። እኔ ብዙ ጊዜ ስለ አስቴር ይገርመኛል። አስቴር በጣም ጭንቀት ውስጥ ነች፣ ግን አንድ ነገር ያስፈልገናል አለች። በቃ እንጸልይ። ሞት ታውጇል። ሞገስ ያለበት ሰው ነግሬያቸዋለሁ፣ አታጠፉትም። ለማጥፋት ከባድ ነው። ሞት የሚባለው ሁሉ ታውጇል ሁሉም ላይ፣ ግን እንጸልይ አሉ። ምንድነው የምንጸልየው? 3 ቀን እንጸልይ እንውጣ። ከጸለዩ በኋላ ልክ ወዲያውኑ ነው አስቴር መጽሐፍ ላይ ስታዩት ወዲያውኑ ነው ማለት ነው። ወደ ንጉሱ ቤት ስትገባ ያለ ጊዜው መግባት አይቻልም፣ ያለ ሰዓት መግባት አትችልም፣ ያለ ፍቃድ መግባት አትችልም። ልክ ገብታ ግን በፊት ለፊት ምንጣፉ ላይ ስትቆም አያት። ልክ እንዳያት በንጉሱ ፊት ሞገስን አገኘች ነው የሚለው። ይሄ ማለት ቀላል እንዳይመስላችሁ ሞት ነው ወደ ሞገስ የተቀየረው። ሞት ነው ወደ ተቀባይነት የተቀየረው። ያው ለሞገስ ከምትጸልዩ እናንተ ጌታ ፋይናንስ ይልቀቅ ብትሉ ይሻላችኋል፣ ግን ለሞገስ ብትጸልዩ ነው የሚሻላችሁ። እግዚአብሔር እንኳን እንዲሰማችሁ ሞገስ ያስፈልጋችኋል። በእግዚአብሔር ፊት ካለዛ አይሰማችሁም እግዚአብሔር። በእግዚአብሔር ፊት ሞገስ ያላቸው ሰዎች ናቸው በፍጥነት ነገራቸው የሚሰማው እሱ ፊት ሞገስ ስላገኙ። ለምን ይመስላችኋል? ሀገር ሁሉ እየጸለየ ነው የሆኑ ሰዎችን ይሰማቸዋል። ለሆኑ ሰዎች ሲል እግዚአብሔር ምንም ሊያደርግ ይችላል። እግዚአብሔር እኮ ኤልያስ እኮ ብቻዬን ቀርቻለሁ ሲል ብቻህን አይደለም አለው፣ ግን ብቻውን እንዳለ ነበር ይሰማው የነበረው። ብቻዬን ነኝ ያለበት ምክንያት እኮ ብቻውን ሰማይ ይዘጋ ሲል ተዘግቷል። ያ ሁሉ ነብይ ምን እየጸለየ ነበር? ያ ሁሉ ነብይ ነበር፣ ያ ሁሉ ሰው ይጸልይ ነበር። አንድ ኤልያስ እንዴት ሰማይ የሁሉ ዓመት ይዘጋል? ልክ አንዳንዶች እንደሚሉት እኔም ጴንጤ አንተም ጴንጤ እኔም ልጅ አንተም ልጅ እንደሚሉት ማለት ነው። እንዳይመስላችሁ። ሞገስ ያለበት ሰው እኔም ጴንጤ አንተም ጴንጤ ማለት አትችልም። እሱ ለሊት አንዴ በጌታ ፊት አልቅሶ ጧት ሲወጣ ምን እንደሚሆን ያውቃል። ስለዚህ አንድ ነገር ነው በጌታ ፊት መጠየቅ ያለብን። እንደና አስቴር እባክህ ጌታዬ ሞገስን አፍሰው ላይ እና ቀስት ሳይሆን ሞገስ ከመጣ ወርቅ ይዘረጋል። ስድብ ሳይሆን ወርቅ ሲመጣ መታቀፍ ይሆናል። አንተ በየትኛውም ሰው ፊት ተቀባይነት እንዲኖር የሚያደርገው ሞገስ ነው። ስለ ሞገስ እኔ ይኸውላችሁ የትም ባለፈውም ብያለሁ። ትልልቅ ደረጃ የደረሱ ሰዎች እግዚአብሔር በጣም የሚሰራባቸው እግዚአብሔር ትልልቅ ቦታ ያደረሳቸው ሰዎች ጠይቋቸው፣ ስለምን ትጸልያላችሁ በሏቸው። ስለ ሞገስ የማይጸልይ የለም። ስለ ሞገስ የማይጸልይ ማንም የለም። የእውነቴን ነው የምነግራችሁ። የትኛውም ትልልቅ አገልጋዮችን ጠይቋቸው፣ ይጸልያሉ። ጌታዬ ሞገስ ስጠኝ። ሞገስ የገባው የሚጠቀመው ሰው ነው፣ ያውቀዋል። ያለ ምክንያት አይደለም። አሁን ለምሳሌ ለኢንካውንተር ስጸልይ ጌታ ሆይ ሰማይን ክፈት እባክህ ልጆች አንተን ማየት ይፈልጋሉና ይሁክ ነው የምለው በውስጤ። በቃ ሌላ ምንም አይደለም።
አንዳንድ ሰው እኮ 15 ዓመት 20 ዓመት ጸልዩዋል በዚህ ጉዳይ 10 ዓመት ጸልዩዋል 5 ዓመት ጸልዩዋል 2 ደቂቃ እንደዚህ ስል የሚመጣበት ምክንያት ምንም አይደለም በሱ ፊት እየሰጠኝ የራሱ ሞገስ ነው እሰማሃለሁ በቃ ምትለኝን እሰማሃለሁ ካለ በፊቱ ሞገስ ሰጥቶኛል ማለት ነው የምትለኝን ነገር አደርጋለሁ ካለ እግዚአብሔር ሞገስ አግኝታል በፊቴ ለዚህ እኮ ነው ሙሴ እንደዚህ ያለ እግዚአብሔር ሆይ እባክህ በፊት ሞገስን አግኝቼ እንደሆነ አለው ቀጥታ እግዚአብሔር ምን እንዳለው ታውቃላችሁ ሙሴ በፊቴ ሞገስን አግኝተሃል አለው መልካምነቴን ካንተ ጋር አደርጋለሁ ጥበቃዬን ካንተ ጋር አደርጋለሁ የምትለኝን አደርግልሃለሁ ምን አይነት ሞገስ ነው ይሄ ሞገስ እስራኤል ላይ ያለ ሞገስ ህዝቡ ላይ ራሱ ያለው ሞገስ ቀላል ነው እንኳን ሙሴ ላይ ህዝቡ ላይ ከባድ ሞገስ እኮ ነው ያለው የሌላው ነፍስ ሲጠፋ እኮ ጌታ እኮ ስለ አንዱ እስራኤል ነፍስ ሌላውን ሁሉ ይጨርሳል አጥፋ ነው የሚለው እግዚአብሔር አንድ እንዳታስከት ጭማር ጋጥፋ ይላል የእስራኤል አንድ ሰው ከተመታበት ምድር ሁሉ ያናውጣታል እግዚአብሔር ፊት ያላቸው ሞገስ ማንንም ሰው እንዳይነካቸው ያደርጋል ተቀባይነት እንዲኖራቸው ያደርጋል ተሰሚነት እንዲኖራቸው ያደርጋል በራሱ በእግዚአብሔር ፊት ጸሎታቸው እንዲቀርብ ያደርጋል መላእክቶች ለይተው ያውቋቸዋል ሞገስ ያላቸው ከላይ ሆኖ ወደ ታች ሲያዩዋቸው ያውቋቸዋል ሞገስ ያለባቸው ይታወቃሉ እኛ ርዕስ አድርገን ስለማናስበው ነው ዛሬ ይሄ ሞገስ ያገኛችሁ አሜን ጌታ ሆይ እነዚህ 3 ቃሎች በእናንተ ላይ ተናገርኩ አሜን እግዚአብሔር በጥበብ ያሳድጋችሁ አሜን እግዚአብሔር በጥበብ ያሳድጋችሁ አሜን እግዚአብሔር በቁመት ያሳድጋችሁ አሜን እግዚአብሔር በሞገስ ያሳድጋችሁ ያሳድጋችሁ በኢየሱስ ስም እነዚህ 3 ነገሮች ሁሉ ጊዜ ራሳችሁን ቼክ አድርጉ እግዚአብሔርን በመፍራት ውስጥ ነኝ የውስጥ ሰውነቴ ያደገ ነው ሞገስ ስለሌለ ያለ እነዚህ ነገሮች ሁሉ እናንተ ህይወት ላይ ሊኖሩ የግድ ያስፈልጋቸዋል በእነዚህ ካደጋችሁ እግዚአብሔር በእናንተ ላይ ፕሮግራሙን ለመፈጸም አይከብደውም ቀላል ነው በጣም እነዚህ ደግሞ በህይወታችሁ የሚያመጡላችሁ ነገሮች ልንገራችሁ የመጀመሪያው ሁሉ ጊዜ ከእግዚአብሔር ቃል ጋር አሳልፉ ዘወትር የእግዚአብሔር ቃል ጋር ህብረት ይኖራችሁ ከእግዚአብሔር ቃል ጋር ህብረት ማድረግ ማለት የሚመስለው ብዙ ሰው ቀኑ ሙሉ ማቴዎስ መጽሐፍ ምዕራፍ 1 ጀምሮ እስከ 20 ማንበብ ይመስለዋል ከእግዚአብሔር ጋር ህብረት ማድረግ ማለት አንድ እግዚአብሔርን ቃል ጠዋት ካያስክ ቀኑ ሙሉ ስለዛ ቃል ስታሰላስልዋል ሜዲቴት አድርግ የእግዚአብሔርን ቃል ሜዲቴት ማድረግ ማለት ሁሉ ጊዜ ከእግዚአብሔር ጋር አብረህ እንድትሆን እድሉን እየከፈትክለት ነው ከእግዚአብሔር ቃል ጋር ህብረት የማያደርጉ ሰዎች ሁሉ ጊዜ ባዶ ስለሆኑ ለጠላት በቀላሉ ይመታሉ አቅም አይኖራቸው እናንተን ማሳደግ የሚችለው እግዚአብሔር ቃል ብቻ ነው ታውቃላችሁ እድገት በፓስተር እጅ የለም በነብይ እጅም የለም እድገት በእግዚአብሔር እጅ ነው አሜን ለዛ ነው ብዙ ለመመካት እኔ ጳውሎስ ነኝ እኔ አጵሎስ ነኝ እነሱ እኮ መመኪያቸው እኮ ናቸው እነሱ በዛ ዘመን ታዋቂ አይደሉ እኔ እኮ ፓስተር እንትና ነው ማለት ነው እንደዛ እንደማለት ነው ሲሉ ጳውሎስና መጣና ምን ሆናችሁ ነው አላቸው የኛ ስራ መኮትኮትና ማጠጣት ነው ማሳደግ ግን እግዚአብሔር ነው አላቸው ማሳደግ በሰው እጅ አይደለም ያለው በእግዚአብሔር እጅ ነው ያለው የሚያሳድግ እግዚአብሔር ነው ስለዚህ ማደግ የምትችሉበት እድላችሁ እግዚአብሔር አይደለ ቃሉ ያሳድጋችኋል ከእግዚአብሔር ቃል ጋር አብራችሁ ስታሳልፉ አለማደግ አትችሉም ሁለተኛው የጸሎት ህይወት ነው በጸሎት ከእግዚአብሔር ጋር ህብረት ማድረግ ዘወትር ከእግዚአብሔር ጋር ህብረት ማድረግ ሁሉ ጊዜ መጸለይ ይቻላል መጸለይ መንበርከክ አይደለም እኔ ብዙ ጊዜ ተናግሬያለሁ መጸለይ መንበርከክ አይደለም መንበርከክ ያ ጊዜ የግድ ያስፈልጋል አዎ ግን የሚበልጠው ዘወትር መጸለይ ነው ነው ዘወትር መጸለይ ማለት ሁሉ ጊዜ ለሊትም ቀንም ከሱ ጋር ሜዲቴት ያደርጋችሁ አሳር ለምሳሌ እኔ አንድ ሰው አጠገቤ ቢኖር ቀኑ ሙሉ ዝም ብለዋለሁ እንዴ ዝም ካልኩ ተጣልቻለሁ ማለት ነው እናንተ አጠገብ መጥቶ አንድ ሰው አጠገባችሁ ተቀምጦ ማታናግሩ ሰው ተጣልታችሁታል ማለት ነው ካለበለዛ የባጤ ቋጡን ነው የምታወራው ማናወራው የለም ከጨነቀም ጭንቀት ደስ ካለም ደስታን በቃ ታወራል እንኳን የምታቀውን እኮ አይደለም ታክሲ ውስጥ የማታቀው አቃለው ልበል ብለህ ትጀምራለህ ጀመር አንዳንድ ሰዎች በጣም ጎበዝ ናቸው ከሰው ጋር ለመግባባት አቃለው ልበል ብለህ ነው የምትጀምረው ለምን አንድ አካል አጠገብ ስላለ እንዴ ዝም ትለዋለህ ሆሊ ስፒሪት ማለት እንደዚህ ነው መንፈስ ቅዱስ ማለት ልክ እንደዚህ ነው አካል ነው አጠገባችሁ አንድ ፐርሰን አለ
መጸለይ ሁሉ ጊዜ አይናችሁን ጨፍናችሁ ተጨንቃችሁ መጸለዩት ሳይሆን አውሩት ከሱ ጋር። ዝም ብላችሁ ማውራት ትችላላችሁ። አውሩ፣ ስለ ድካማችሁ አውሩ። ጌታ ሆይ አይገርምህም? እኔ በዚህ ጉዳይ ሁሌ እንደወደኩ ነው ምናምን በቃ ንገሩት። እኔ በዚህ ጉዳይ ሁሌ እንደተፈተንኩ ነው። እኔ ይሄን ጉዳይ አልቻልኩትም። የሆነ ነገር ወይ ንገረኝ። የሆነ ነገር አሸንፋችሁ የሆነ ነገር ስታደርጉ ደግሞ ስለረዳኝ እኮ ነው ያሸነፍኩት። ዛሬ እኮ ረዳኝ፣ ተሳካልኝ። ውስጣችሁ ከባድ ደስታ ሲሰማችሁ ምን ልታደርግልኝ ነው? ዛሬ ውስጤ በጣም ደስ ብሎታል። በህይወቴ ወይስ ደስተኛ ሆነህ ነው? መንፈሴ ለምንድን ነው ደስተኛ የሆነው? ከሱ ጋር እንደዚህ አይነት ወሬ ብትጀምሩ የእውነቴ ነው የምነግራችሁ ከሚንበረከኩ 40 ቀን 80 ቀን ከሚጸልዩ ሰዎች ትበልጣላችሁ። ለምን? ስፒሪታችሁ ይሄን ነው የሚፈልገው። በቃ አለቀ። ዳይ ቱ ዳይ ከሱ ጋር ነው የምታሳልፉት ሳታውቁ። ከዛን ታድጋላችሁ። እናንተ አታውቁትም እንዴት እንደምታድጉ ራሱ አይገባቸው። እንደ ሰው ማውራት ከጀመራችሁ ከሱ ጋር የእውነቴ ነው የምነግራችሁ በጣም ቀላል እሱ ነው። ብዙ ትልልቅ እግዚአብሔር የሚሰራባቸው ሰዎች ስለ መንፈስ ቅዱስ ሲያወሩ ጓደኛ እንደሆነ ይነግሯቸዋል። ጓደኛ እንደሆነ ሲነግራቸው እግዚአብሔርን የማያውቁ ሰዎች ጓደኛ አረከው እንደ ይላሉ። ጌታን ስለማያውቁት ነው። ከመንፈስ ቅዱስ ጋር የሚያሳልፉ ሰዎች እንደ ጓደኛ ነው የሚሆኑት። እንደ መንፈስ ቅዱስ ትሁት የለም። እኔ እንኳን የሱ ልክ ዝቅ ለማለት ይከብደኛል። ትንሽ ከሰራብኝ ጌታ እንዴ ብዬ የሱ ትህትና ከምንም በላይ ነው። ሁሌም ነው የሚገርመኝ። ምንም ማድረግ እኮ ይችላል። አምላክ እኮ ነው። ግን እጅግ በጣም ትሁት ነው። ከትንሹ ልጅ ጋር ያሳልፋል። ህፃን የምትሉት ትንሽዬ እንዲህ በጣም ቤት ውስጥ የሚረብሻችሁ ህፃን ልጅ ጋር መንፈስ ቅዱስ አብሮ ያሳልፋል። በዚህ ነው አንዳንድ ጊዜ እናትና አባቶችን በመንፈስ ቅዱስ እኮ ነው የሚናገራቸው። በህፃን ልጅ ሳታውቁት እኮ ይናገራሉ። መልእክት ቤት ውስጥ ይናገራሉ። ስለማታስተውሉት ነው ይናገራሉ። ብዙ ጊዜ መንፈስ ቅዱስ ጋር አብራችሁ ማሳለፍ፣ ሁሉ ጊዜ ዘውትር በጸሎት ማሳለፍ፣ ሁሉ ጊዜ። ሁለተኛው በጸሎት ማሳለፍ። ሶስተኛው ከህብረት አድርጉ። የእግዚአብሔር ነገር ያለባቸው ሰዎች ጋር በጣም ህብረት ማድረግ አሳልፉ። ከነሱ የምትካፈሉት ነገር በጣም እናንተን የማሳደግ አቅም አለው። ሞዴል የሚሆኗችሁ ሰዎች ጋር አሳልፉ። እናንተን ማሳደግ የሚችሉ ኢየሱስን ሊያሳዩአችሁ የሚችሉ ሰዎች ጋር ህብረት ውስጥ እግዚአብሔር በጣም ትልቅ የሚያሳድግበትን ምግብ በሉት በቃ እዛ የሚያስቀምጠው ህይወት ያለበትን ነገር ህብረት ውስጥ ያደርጋል። አሁን ዛሬ ተሰብስበን እንደዚህ ቀላል እንዳይመስላችሁ። ዛሬ የሚያዘጋጀው በረከት ምን ያህል እንደሆነ እኔ በመንፈሴ እረዳዋለሁ። በእያንዳንዳችሁ ስም የሚመጣ በረከት አለ። በእያንዳንዳችሁ ስም አሁን እንደሆነ እኔ ያቀኛል ልትሉ ትችላላችሁ። ግን ባንድ እንደምትመጪ አውቆ ገና ከቤትሽ ሳትነሺ ቦርሳሽን ሳታነሺ ዛሬ በዚህ ስፍራ እንደምትገኝ አውቆ በረከትን አዘጋጅቶ ነው የሚጠብቀው። አሜን። ህብረት ውስጥ ያለው ነገር በጣም ያሳድጋል ሰዎችን። ለምሳሌ ጥሩ ያልሆነ ባህሪን የሚነግር እዚህ ስትመጣ ነው። ብቻውን የሆነ ሰው ባይዘው ጨዋ ነኝ ማለት አይችልም። ጨዋነት የሚታወቀው ሰው መሃል ነው። ሰው መሃል ስትገባ ምን እንደምትሆን አታውቅም። ሰው ያሳድጋል ማለት ነው። ይሄ ባህሪ ልክ አይደለም ይልሃል። ይሄን አስተካከል ይልሃል። እድገት በሰዎች መሃል ነው ያለው። ቅዱሳን መሃል ነው እድገት ያለው። ወንድሞቻችሁ መሃል ነው እድገት ያለው። የት ታድጋላችሁ? የት ሰብካችሁ? የምትሰብኩት እነማን? እኛን ህብረት የምታደርጉበት ነው ሰብካችሁ የምታድጉት። መዘመር የምትፈልጉ እኮ የምትዘምሩት እኛ ጋር ነው መጀመሪያ። ብዙ ማደጊያ ውስጥ ያለው ነው፣ ህብረት ውስጥ ነው። በጣም ህብረት ውስጥ ይታደጋል። ብዙ መንፈሳዊ ልምምድ የምታድጉት በዛ ውስጥ ነው። የትንቢት ጸጋ ያላቸው ሰዎች በትንቢታቸው የሚያድጉት ትንሽዬ ህብረት ውስጥ ነው መጀመሪያ። ትንሽዬ በጣም የሚገርም የትንቢት ዓለም ተገልጦላቸው የምታዩዋቸው መጀመሪያ ትንሽዬ ቦታ ውስጥ አሳድገውት ነው። ስንት የተሳስተው ማለት ነው። ስንት የተሳስተው። ለዛ ነው አንዳንድ ሰዎች ስለ አገልግሎቱ ስለማይረዱ ትንሽ የተሳሳተ አንድ ነብይ ካገኙ ሐሰተኛ ነው ይላሉ። ማደግን ስለማያውቁት ነው። የእግዚአብሔርን ድምጽ መንፈስ ዓለም ላይ አይተህ ከዛን ያን ድምጽ ተረድተህ የእግዚአብሔር ድምጽ እኮ ነው። ህልም እንኳን ለመተርጎም እንዴት እንደሚያስጨንቅ 7 ቀን እንዳይተህ ምን ብለህ ታወራለህ? ልምምድ ይፈልጋል እንዴ። ምን እንዳለህ እንኳን አይገባህም። አንዳንድ ጊዜ አይነ ተከፍቶ ስታይ ምን እንደሆነ ራሱ አይገባም። ስታድግ ነው የምታውቀው። የምታድገው ደግሞ ወንድሞች ስር ነው። ስለዚህ ብዙ ሰዎች በተለይ ትንቢታዊ አገልግሎት ላይ በጣም ይነሳሉ። ትንቢታዊ አገልግሎት ቀላል ይመስላችኋል። ቀላል አይደለም። እሱ የሚገባችሁ ውስጣችሁ ያ ሲመጣ ነው። እንዴት ብዬ ልንገራት ትላለህ። እንዴት ብዬ ልንገረው ነው ማለት ትጀምሪያለሽ። ልክ ጌታ መጥቶ ገና ሲጀምርሽ ይሄን ቅባት ጸለይሽ የመጣ ቀን ጭንቀቱ እሱ ነው። እሳሳት ይሆን እንደዚህ ይሆን
ግን ነፃ ሆነ ማደግ የምትችለው 5-6 ልጆች ሆነ አብረህ የምትጸልይበት ቦታ በጣም ያሳድጋል። አየው ብለህ ነው የምንነግራቸው። አትፈራቸው። ከተሳሳትክ ይለዋል ወይንም መንገዱን ይነግርሃል። ለምን አንዳንድ ጊዜ አባት ከበደ ነው ብለው ነገር ግን አባቱ ላይሆን ይችላል፣ አጎቱ ሊሆን ይችላል። ከበደን ሰምተዋል ግን አጎቲውን አባት አላወቅም። በቃ ሌላ ምንም ነገር የለውም። ግን ይሄ የሚገባችሁ የምታድጉበት ህብረት፣ ትክክለኛ ህብረት የሚያስፈልገው ለዚህ ነው። እናንተን ወደ አውጥተው የማይጥሉ ህብረቶች፣ አሳልፈው የማይሰጡ ህብረቶች፣ እያደግክ እንደሆነ የሚነግርህ ህብረት፣ ድካምህን አንስቶ ብርታት የሚሰጥ የሚሸፍን የሚጠብቅ አሳልፎ የማይሰጥ እንቅፋት የማያስቀምጥብህ ህብረት ያስፈልጋል ሁሌም። ለዚህ ነው ባይዘው ብዙ ሰዎች ይነሱ ነበረ። ብዙዎች እንዳይነሱ ምክንያት ትክክለኛ ህብረት የለም። ንጹህ የሆነ ልብ ያለው ህብረት ነው የጠፋው እንጂ ህብረት ነው ነበረ ብዙዎችን የሚያሳድገው። እግዚአብሔር ህብረት ውስጥ አሳድጎ ወደ አደባባይ ያወጣናል። ሁሉ ጊዜ ነው። ኢየሩሳሌም ውስጥ በኢየሩሳሌም ቆይ የተባሉ ሰዎች ጥቂት ናቸው። ሲወጡ ግን ዓለምን አናወጧት። ሁሉ ጊዜ ህብረት ውስጥ ትንሽ ሆነ ነው የምንቆየው። ስንወጣ ለዓለም ሁሉ እንድንወጣ ያደርገናል። ህብረት ነው የሚያሳድገን። ህብረት ውስጥ ኃይል እንሞላለን። ህብረት ውስጥ አይናችን ይከፈታል። ህብረት ውስጥ ጸጋ እንከፋፈላለን። ህብረት ውስጥ ባህሪዎቻችን ሁሉ ይቀረጻሉ። ህብረት ውስጥ እርስ በእርሳችን እናድጋለን። ስለዚህ ማደግ የሚቻለው በእግዚአብሔር ቃል በጸሎትና በህብረት መካከል ውስጥ ነው። እዛ ውስጥ ትልቅ ማደግ አለ። የዛን ሰዓት እግዚአብሔር በጥበብ ያሳድጋቸዋል፣ በሞገስ ያሳድጋቸዋል፣ በቁመት ያሳድጋቸዋል። ሁሉ ጊዜ መንፈሳዊ ነገር ባይዘው መንፈሳዊ ነገር በቃ ቻሌንጆች ሁሌም ስለሚኖሩት አትፍሩት። ሁሉ ጊዜም ፈተና በእናንተ ውስጥ ሊመጣ ይችላል። ምንም መፍራት አያስፈልግም። ግን የትኛውም ቻሌንጅ የሚመጣው እናንተ ውስጥ ያለውን ቅባት ቴስት ነው የሚያደርገው እንጂ ምንም አያመጣም። ይፈትነዋል። አሸናፊ እንደሆናችሁ ግልጽ ነው። ክብር ለኢየሱስ ይሁን። ጌታ ሆይ በሉት። ማደግ እፈልጋለሁ በሉት። ጌታ ሆይ በሉት። ማደግ እፈልጋለሁ በሉት። በዚህ ስፍራ ስጸልይ የገጠሙኝ ነገሮች እንገራችሁና ከዛም ይበቃኛል። በዚህ ተራራ ላይ ብዙ ጊዜ ጸልያለሁ እኔ በጣም ብዙ ጊዜ እና መጸለይ የምወደው ብዙ ጊዜ ብቻዬን ነው እዚህ ተራራ ላይ እና በጸሎት በዚህ ተራራ ላይ ስናሳልፍ ከወዳጆቼ ጋር ጸልያለሁ፣ ከወንድሞቼ ጋር ጸልያለሁ። ግን አብዛኛው ብቻዬን መጸለይ በጣም ወዳለሁ እና በህብረት ምንጸልይበት ቀን አለን፣ ብቻዬን ደግሞ በብዛት ምንጸልይበት ቀን አለ እና አሁን ከዚህ ቀን በኋላ ቀጣይ ዘመናችሁ ላይ በጣም መንፈሳችሁ ላይ እንድትሰሩ ስለምፈልግ ነው። እነዚህ በነገርኳችሁ መሰረት ህይወታችሁን እየገነባችሁ መሄድ አለባችሁ። ግን በዚህ ውስጥ ስታልፉ ግን ሁሉ ነገር ሲምፕል አይደለም ወይንም ቀላል አይደለም። ግን የሚገርማችሁ ነገር ደግሞ ጸልያችሁም አልጸልያችሁም ፈተናው አልቀረም አይደል? ፈተናው አልቀረም፣ ይመጣል። እንደውም ከባድ ሆኖ ማትወጡት ሆኖ ይመጣል። ፈተና መምጣቱ ስለማይቀር ፈተናውን ማሸነፍ ከፈለጋችሁ ማደግ ነው መጀመሪያ ያለባችሁ። በቃ ጥርሳችሁን ነክሳችሁ ተወጡታላችሁ ከዛ። ስለዚህ እናንተ መጸለይ ስትጀምሩ ልክ ጌታ ኢየሱስ አይታችሁ ከሆነ 40 ቀን ለመጸለይ በዛ ስፍራ ሲያሳልፍ ህይወት ውስጥ የነበረው መጸለይ ብቻ አልነበረም አይደል? ፈተና ነበር። እባቡ መጣ፣ ምድረ በዳ ነው፣ ረሃብ ነው። እግዚአብሔር ቃል እኮ ለዛ ነው በዝርዝር ዘርዝሮ ያስቀመጠው። ከባድ ፈተና ነው ያ። ረሃቡ ፈተና ነው፣ ምድረ በዳው ፈተና ነው፣ ጸሎቱ ያደክማል። በዛ ጊዜ እንደዛ እያሳለፈ ሌላ ደግሞ ፈተና ይዞበት ሰይጣን መጣ። ገንዘብ ልስጥ፣ ዝና ልስጥ፣ ራስን ከዚህ ላይ ብትወረውር በቃ ይዞለት መጣ። በብፌን ያቀረበለት እና ይሄ ሁሉ ፈተና ግን ምን እየነገረው ነበረ? ቀጣይ ዝቅ እንዳለ ከመጽሐፉ ላይ ምን አለ? እግዚአብሔር ቀብቶኛል አለ። ያንን ፈተና እንዳለፈ አንካሳዎች በእኔ ምክንያት ይዘላሉ አለ። ልክ እኮ ነው ያችን እንዳለፈ እንደተሻገረ እውር ቢመጣ ይበራል አለ። ለድሆች ወንጌልን እሰብካለሁ አለ። ለምንድን ነው ስትሉ ተቀብቻለሁ አለ። ሁሉ ጊዜ እግዚአብሔር ነገር እናንተ ውስጥ ቅባት ያመጣል። ከዛስ እናንተ በዛ ቅባት ውስጥ ወደ ማደግ ስትመጡ ከባድ ተራራ የሚያክል ፈተና ይመጣል። ያ ፈተና ማለት እናንተ ውስጠኛው ሰውነታችሁን ሊፈትነው ነው። ሌላ ምንም ሊያደርገው አይደለም። የውስጥ ሰውነታችሁ ደግሞ ሁሉ ጊዜ ተፈትኖ ማለፍ አለበት። ካላለፈ ጎልያድን ያስደነግጣቸዋል። ካላለፈ እባብ ያስደነግጣቸዋል። ካላለፈ በጣም ብዙ ነገር ነው በቀላሉ እናንተን የሚጥላችሁ። ያ ፈተና የእናንተ የማደግ ምክንያት ነው ይናገራል። ያን ፈተና ካለፋችሁ በኋላ ምንም ያን ካለፈ በኋላ ኢየሱስ እውር ቢመጣ ይበራል አላቸው። እኔ በዚህ ተራራ ላይ ስጸልይ 3 ነገሮች ልንገራችሁ። 3 ነገር ተወዳለ ይሉኛል ሰዎች ብዙ ጊዜ። እኔ 3 ነገር ይመቸኛል።
ሶስተኛው መዝጊያ ነች። ሶስት ነገር ልንገራችሁ የገጠመኝ ሁለቱን አልተናገርኩም እስካሁን አንዱን እንደውም ተናግሬያለሁ መሰለኝ። ብዙ ጊዜ የምናገረው ስለ እባቡ ነው። እዚህ ጋር ነው እዛ ጫፍ ላይ ስንጸልይ ብቻዬን መጸለይ ስለምወድ ብቻዬን ዝናብም ቢዘንብ ቢጨለምም እኔ እዚህ እየጸለይኩ ብዙም አልጨነቅም እና ስለለመድኩት በቃ የሆነ ቤቴ ነው ይመስለኝ። ከዛን እዛ ጋር ፀሐይ ነው ልክ እንደዚህ አይነት ሰዓት ላይ ነው ፀሐይ ነውና ተንበርክክ ያለው እንዴት እንደተንበረከኩ ራሱ አላውቅም። ጥላ ስር ነው የምንበረከከው ብዙ ጊዜ ግን ሄጄ እዛ ጫፍ ላይ የተራራው ማለቂያው ጫፍ ላይ ወደዛ ዞሬ ተንበርክኬ እየጸለይኩ ነው እና ተንበርክኬ ሲጸልይ እንደው ሰው ጫካው ሲጸልይ እኮ ቢያንስ ቀና ብሎ የተንቀሳቀሰ ይጸልያል። ተደፍቼ ነው እየጸለይኩ ያለሁት። ተደፍቼ እንደዚህ ማለት ነው። እርግጠኛ ነኝ ጌታዬ ላይ ባይዘው ምንም ይመጣል ብዬ አልፈራ እና ተደፍቼ ግን በጣም በከባድ መንፈስ ውስጥ ሆኜ እየጸለይኩ እንደሆነ አስተውሳለሁ። የሚገርማችሁ እንደዛ ተንበርክኬ እየጸለይኩ ከዛን ውስጥ የከበደኝና ከዛን ቀና አልኩ። መሬት ላይ ነው እንደ ተደፋሁት። ቀና ስል ባይገርማችሁ ፊት ለፊቴ እባቡ እንደዚህ ብሎ ቆሟል። ፊት ለፊቴ ስላችሁ እንደዚህ ነው እና አመዴ ነው ቡን ያለው ወዲያው በስጋ ነው ተነሳው። ወዲያው በጣም ነው የደነገጥኩት። ለምን እንዴ በህልም አይተራሱ አተኛው ተመለሰ እና አይቼ በጣም ደነገጥኩ። የሚገርማችሁ ከባድ የጸሎት መንፈስ ውስጥ ስለነበርኩ ሊያስቆመኝ እንደሆነ ግን ውስጤ ወዲያው አወቀ እና ማቆም እንደሌለብኝ መቀጠል እንዳለብኝ ወዲያው ነው የተሰማኝ። እባቡ በፍጥነት ከኔ ሸሽቶ ሄደ። አሁን ይሄ አጋጣሚ አይደለም። አጋጣሚ እንዳልሆነ ጌታ ብዙ ጊዜ ስለነገረኝ እና ኢየሱስ በምድረ በዳ ውስጥ በጸሎት ታይሙ ሲያሳልፍ የገጠማቸው ነገሮች ዝም ብሎ ይመስላሉ፣ ግን አይደለም። በትክክል እናንተ ውስጥ ያለውን ነገር ሰይጣን አታክ ማድረግ ይፈልጋል እና በዚያን ቀን ጌታ መጥቶ መጸለይህን ቀጥላለኝ። በጣም ደንግጫለሁ። ላቆመው ነበር። ከዛን ወዲያውኑ ጸሎቴን ቀጠልኩ። ዝም ብዬ መጸለይ ጀመርኩ። ግን ያው አልተንበረከኩም፣ መንቀሳቀስ ጀመርኩ ስለፈራው። የሚገርማችሁ እንደዛ እየጸለይኩኝ መንፈሴ ግን በኃይል ይግል ነበር። ብቻዬን እንደሆንኩ አይሰማኝም። ዙሪያ ላይ በጣም ከባድ ነገር እንዳለ ይሰማኛል። የእግዚአብሔር መገኘት እንዳለ በጣም ይሰማኛል። እሱን እንዳደረኩ የቆየው ስመጣ ይሄ የሚበራል አይደል አሞራ ልክ እዚህ አካባቢ ጋር ነው ሜዳው ጋር እንደዚህ ወክ እያደረኩ ከየት እንደመጣ አላውቅም። ቀጥታ አናቴን ነው የመታኝ መጥቶ ማለት ነው። እንደዚህ እኮ አለፈ እኮ አይደለም ቶ አርጎኝ መታኝ። የእውነቴን ነው የምነግራችሁ። ምን እንደመታኝ ራሱ አይዞሽ ምን እንደመታኝ ራሱ ያወቅኩት ከደቂቃዎች በኋላ ደግሞ ሲዞረኝ ነው። ምን እንደመታኝ ራሱ አላውቅም። በጣም ፍጥነት ነበረው እና በፍጥነት መጥቶ ነው ቶ አርጎኝ ሄደ። ከዛን በኋላ ምን እንደመታኝ አላወቅኩም፣ ግን በጣም ደነገጥኩኝና ከደቂቃዎች በኋላ ግን ተመልሶ ይዞረ ደግሞ ሊመታኝ ነው። ብታውን ባታውን እያልኩ የጸለይኩት ይዛን ቀን ደጋግሞ ይሞክረኝ ነበር። ጉዳዩ ጸሎቱ ኖርማል ጸሎት እንዳልሆነ ከዛን በደንብ እያወቅኩ ነው የመጣሁት። ማቆም እንደሌለብኝ ውስጤ ወሰነ። እንዲህ አፍጥጬም ቢሆን ጸልያታለሁ እንጂ ጸልያለሁ አልኩ። ሁለቴ ሶስቴ ሞከረኝ። ይመላለሳል፣ ይሞክራል፣ ይመላለሳል፣ ይሞክራል፣ ይመላለሳል። ከዛኔ ዝም ብዬ እጄን እያንቀሳቀስኩ መጸለይን ቀጠልኩ። ያን ቀን በእንደዛ ሁኔታ በከባድ ሁኔታ አለፈ። እንደዛ ጸልይ ብሎኝ ጌታ ውስጤ እንድጸልይ ቢነግረኝም ምንም ግን የተፈጠረ ነገር አልነበረ። ገባ ወደ ቤቴ። ከዛን ግን ሁሉ ጊዜ አስበዋለሁ ያንን እና አንድ ጊዜ ደግሞ ምን አደረገኝ? ለመጸለይ ከቤቴ ወጣው። ማለዳ በጠዋት ነው እዚህ የምመጣው። ይኸውላችሁ ምነግራችሁ መንፈሳዊ ነገራችሁ ማደግ ሲጀምር እንኳን በዙሪያችሁ ባለ ተግዳሮት እኮ አይደለም በሚታይ ነገር ይመጣል። ሰይጣን ነው ማለት በሚታይ በሚዳሰስ ሁኔታ ይመጣል። አንድ ቀንም ከዛ ማለዳ ነው ጠዋት መጣው። በጠዋት መጣለሁ እና ስመጣ ልክ እዚህ ጋር መጸለይበት አካባቢ ጋር ስደርስ አንድ ሴት እዚህ ጋር ተቀምጣለች። ሴት ነች። አንድ ጊዜ በአካል አውቃታለሁ። ሚስቴ ታውቃታለች። ከዋልኩኝ ሳያት ለምን መጣሽ አልኳት። ደህና ነህ አለች። ደህና ነኝ። ከዛን በኋላ መንፈስ ቅዱስ እንዳልጨብጣት ተናገረኝ ውስጤ ማለት ደህና ነሽ አልኳት። ደህና ነኝ። በጌታ ነሽ ባይዘው ያላገባችሁ በጌታ ብላችሁ ራሳችሁን ወጥመድ ውስጥ አትክተቱ።
እና ከዛ በኋላ ቆሜ ደህና ነህ ብላ ብድግስት ደህና ነኝ እንዴት ነሽ ማን አልኳት። ሰላም ምን ልትሰሪ ነው ዛሬ በጠዋት እኮ ጠዋት ነው እኮ አልኳት። አይ ለመጸለይ ነው አንተ እንደምጸልይ ስለማውቃለች። ከዛ መንፈሴ ወዲያው ስላወቀ ስለገባኝ እሺ ጸልይ በቃ ጌታ ይባርክሽ ተባረክ ያልኳትና ለመጸለይ ስትል እኔ ጠፋው። በትክክል ጌታ ምን እንደተፈጠረ የዛን ቀን ምን ሊፈጠር እንደነበረ ምን ታርጌት አድርጎ ሰይጣን ከኔ ጋር ምን ፋሚሊ ሊያደርግ እንደነበረ ሁሉ ነገረኝ። ምን ልላችሁ ፈልጌ ነው ልክ በህይወታችሁ ጌታ በእናንተ ላይ ሊሰራ ሲያስብ ተልካሻ ጥቃቅን ቀላል ብላችሁ የምታስቧቸውን በጣም ተጠንቀቋቸው። እንደ ቀላል አታስቧቸው። አንዳንድ ነገሮች ሁሉ ጊዜም ሰይጣን ትልቅ ሆኖ አይመጣም፣ ቀላል ነው ይመስለው። እኔ እባብም ወደኔ ሲመጣ እንደ ቀላል አላለፍኩትም፣ ገብቶኛል። መንፈስ ዓለም ላይ የተዋጋኝ ያለ ነገር እንዳለ ይገባኛል። ለምን እንኳን በአካል አይደለም በሌሊትም እባብ መቶ ፊት ለፊቴ ሲያወራ ይቻቃለሁ። ብዙ ጊዜ ዝቶብኛል። ምን ውስጥ እየገባው እንደሆነ ይገባኛል። ቀደም ብያችኋለሁ። መንፈሳችሁ በጠነከረ ቁጥር ሌቭላችሁ በጣም እየጨመረ ነው ይመጣው። መንፈሳችሁ ከፍ ባለ ቁጥር አቅማችሁ እየጨመረ ነው ይመጣው። አቅማችሁ በጨመረ ቁጥር እናንተ ህይወት ላይ የሚመጡ ፈተናዎችም እንደዛው ናቸው የሚመጡት። ቴስት ትደረጋላችሁ። በብዙ ነገር ነው የምትፈተኑት። ያም ቀን እንደዛ አለፈ። ከዛ ጊዜ በኋላ እኔ ለመጸለይና ከጌታ ጋር ለማሳለፍ ያለኝ ህብረት በጣም እየጠነከረ ስለመጣ ብዙ ሰይጣን በእኔ ህይወት ላይ ጊዜ እንደማያጠፋ ወኩ። ከዛ በኋላ በቃ ይመጣል፣ ግን ጊዜ እንደማጥፋት ነው እኔ ህይወት ላይ የሚሆነው። ስፒሪቴ በጣም እየጠነከረ መጣ። ብዙ ልጆች ልጅና ወጣት ነው ስሜቱ ነው ይቆማል ብሎ ያስቡ ነበረ። የኔ ግን ስፒሪቴ በጣም ከፍ እያለ ስለመጣ ሰዎች ሁሉ እስከሚያውቁት ድረስ መሆን ጀመረ። ሰዎች ሲጨብጣቸው እኔ መጨበጥ እስከማይችሉ መሆን ጀመረ። ኃይሌ በጣም እየጨመረ መጣ። ስራ ቦታ ስሰራ የምሰራበት ቦታ ላይ ሁሉ የጌታ ኃይል በጣም ይገለጥ ነበረ። ጸልዬ ተራራ ወርጄ አስታውሳለሁ። አንድ ጊዜ የሚስቴ ጓደኞች አሉ ቤት ውስጥና ተሰብስበው እያወሩ ለኔ ቡና አፍልቶ እየጠበቁኝ ነው። ከተራራ ስገባ ሁሉም ወጡ። ሁሉም ከቤት ውስጥ በጌታ ናቸው፣ ግን ባይዘው አናታችን ሊፈነዳ ነው አሉ። ምን ሆናችሁ ነው? ከዛ ናወኩ እኔ መቋቋም አቃታቸው። ውጪ ሆኑ። ለምን ካላችሁ አሁን ይመጣል፣ ቴስት ያደርጋችኋል። ልክ እናንተ መጸለይ ስትጀምሩ ማጠብቋቸው ፈተናዎች ይመጣሉ። የነገርኳችሁ ማጠብቋቸው ቀላል ያላችኋቸው ነገሮች ይመጣሉ። በጣም ቀላል ብላችሁ የምታስቧቸው ግን ትልቁ ነገር ነው አበላሽተውባችሁ የሚሄዱት። ቅድስናችሁን የምትጥሉበት፣ ውስጣችሁ ያለውን የከበረ ነገር የምትጥሉበት፣ የጀመራችሁት ኮንፊደንሳችሁ ዜሮ የሚያደርጉ ነገሮች ይዞባችሁ ይመጣል። ከዛም በኋላ ክርስትና ሁሉ ያስጠላችኋል። ትሰንፋላችሁ በሁሉም አቅጣጫ። ከዛም በሁሉም ተሸናፊ ነው የምትሆኑት። ስለዚህ አሁን ማደጋችሁ ስለምትጀምሩ ማደጋችሁ ውስጥ እነዚህ ነገሮች ሲመጡባችሁ አትደንግጡ። በቃ ኖርማል ነው፣ ይከሰታል። መጽሐፍ ቅዱስን ካነበባችሁ እንደዛ ነው። አሁን ዮሐንስ ያድግ ነበር ሲል ምድረ በዳ ኖረ ይላል ቃሉ። ምድረ በዳ እንዴት ይኖራል? ማለት ሰው መልበስ ያለበት ልብስና ጃኬት እያለ እሱ የእንስሳ ቆዳ ይለብሳል። ሰው እንጀራና በወጥ ሲበላ እሱ እንጨት ውስጥ እየፈለፈለ ማር ይበላል። በእግዚአብሔር ነገር ውስጥ ማደግ ስትጀምሩ የሆነ የእናንተ ህይወት ከሌሎች የተለየ የተረገመ እስኪመስላችሁ ልትፈተኑ ትችላላችሁ። ምንድነው የኔ ህይወት እስከምትሉ ድረስ ቴስት ትደረጋላችሁ። ያ ማለት እዛ ውስጥ ትቀራላችሁ ማለት አይደለም። እግዚአብሔር እናንተን ህዝብ እንዲሰማችሁ ከፈለገ በየትኛው መንገድ ሊያስኬዳችሁ ይችላል። ለህዝብ አባት እንድትሆኑ ካሰበ ለአባት መሆን እስከምትችሉ ድረስ ያስኬዳችኋል። እናት እንድትሆኑ ከፈለገ እናት መሆን እስከምትችሉ ድረስ ያስኬዳችኋል። ዛሬ እኔ ለእናንተ የምጸልየው ይሄን ጸሎት ነው። እግዚአብሔር ያሳድጋችሁ። አሜን። እኔ መልእክቴ ጨርሻለሁ። ረጅም ሰዓት ወሰድኩ፣ ግን አንድ ጸሎት ነው የምጸልይላችሁ ዛሬ። እግዚአብሔር በጥበብ ያሳድጋችሁ። አሜን። እግዚአብሔር በጥበብ ያሳድጋችሁ። አሜን። እግዚአብሔርን በመፍራት ማደግ ይሁንላችሁ። አሜን። በጌታ ቤት በቆያችሁ ቁጥር አትዳፈሩት። አሜን። እግዚአብሔር ፊት በፍርሃት ማደግ ይሁንላችሁ። በእግዚአብሔር ፊት እግዚአብሔርን በመፍራት ማደግ ይሁንላችሁ። በኢየሱስ ስም ባረኳችሁ። በሞገስ ማደግ ይሁንላችሁ። በጥበብ ማደግ ይሁንላችሁ። በቁመት ማደግ ይሁንላችሁ። ይሁንላችሁ በኢየሱስ ስም። እስቲ በኃይል ጌታ ሆይ በሉ። ማደግ እፈልጋለሁ በሉ። ጌታ ሆይ በሉ። ማደግ እፈልጋለሁ በሉ። ጌታ ሆይ በሉት። ማደግ እፈልጋለሁ።
በኢየሱስ ስም ይሁንላችሁ። አሜን። በጸጋው ማደግ ይሁንላችሁ። አሜን። በኃይሉ ማደግ ይሁንላችሁ። አሜን። በቅባት ማደግ ይሁንላችሁ። አሜን። በክብር ማደግ ይሁንላችሁ። ይሁንላችሁ በኢየሱስ ስም። እግዚአብሔር ያሳድጋችሁ። አሜን። ኃይላችሁ ማንንም አይቋቋመው። አሜን።